በእግር ኳስ የማይሆን ነገር የለም። አፍሪካዊቷ ኬፕ ቨርዲ ከስፔን ጋር ነጥብ ተጋርታ ወጣሽ ቢባል የማን ያምናል? እቺ ሚጢጥዬ ሀገር ይህን የሚያክል ግዙፍ ሀገር ነጥብ ተጋርታ ወጣሽ ቢባል ማን ያምናል? 40 ዓመቱ ነው። እሺ በረኛው እንደዚህ ድንቅ ብቃቱን ሲያሳይ የነበረው በረኛ 40 ዓመቱ ነውስ ቢባል ማን ያምናል? አረ በመድኃኔዓለም ይችላሉ፣ ኬፕ ቨርዲ ይችላሉ ነው የምልህ። በጣም ይቻላል ኬፕ ቨርዲ። በስማም ዴሌፎይንቶ የተባልኩ ሰውዬ ግን ቆይ ዩሮ ላይ ምናምን ትችላል ነበር እንዴ? ጭንቅላት ይሰራል ነበር ወይ ነው? አሁን ዴቪድ ራያ አንተ ጋር ቋሚ ለመሆን ምንድነው ማድረግ ያለበት? ማን ቤንች አደረገው? እሺ ችግር የለም እሱ ያማል ከጉዳት ነው የተመለሰው። እሺ እሱንም ተቀበልኩ። ኒኮ ዊሊያምስ ግን አትሊስት ያስፈልጋችሁ ነበር። ማን ሙሉ ጨዋታውን ኩኩሬላን ያን ጸጉሩ ምን ማን እሱን ሰውዬ ሌፍት ዊንግ ሌለው ከኦያርዛባልና ከፌራን ቶሬዝ ማሃይም ስብስብ ማለት ነው። ኬፕ ቨርዲ ግን በጣም ትችላላችሁ። እግዚአብሔር ሙሉ ጨዋታውን ዲሲፕሊን እንደነበሩ ሲከላከሉ በረኛውን አስቀጠቀጡት። በረኛው ግን ይችላል። የኬፕ ቨርዲ በረኛ በጣም ይችላል። የአፍሪካ ቲሞች ይሄንን ዓለም ዋንጫ ላይ በጣም ፒስ ናቸው። ትናንት ቱኒዚያ ኦፍ ኮርስ ተለጥልጧል ማለት ነው። ግን በጣም ፒስ ነው የተጫወቱት። ኬፕ ቨርዲ ሙሉ ለሙሉ ሲከላከሉ ነበር። ያማልን ቤንች አድርገህ ትገባለህ። ሙሉ ነው የስፔንን ጨዋታ ማየት እንፈልገው እኮ ከዚህ በኋላ እኮ ያማል ስላለ ነው። ከዚህ በኋላ ያማልን ቤንች ካደረኩ ህይወት ይበላሽላል። ገብቷላ? ኦፍ ኮርስ ከዚህ በኋላ ህይወት ተበላሽቷል። ራያን ቤንች ስላደረክ ግን ያማልን አትሊስት አስገባው። ያማል መግባት አለበት። ከጉዳት ነው የተመለሰው። ኦፍ ኮርስ ግን መግባት አለበት። ምን ሆነ ነው እንዴ? አረ አስብ። አሁን ማን ያምናል ስፔን ከኬፕ ቨርዲ ጋር ባዶ ለባዶ ጨዋታውን አጠናቀቀች ቢባል ማለት ነው? ማን ያምናል? የጨዋታው ማን ኦፍ ዘ ማች ቮዚኒያ የኬፕ ቨርዲ ግብ ጠባቂ በ40 ዓመቱ ፊቱ ራሱ ለዚህ ሁሉ ተጠያቂ ማን ነው? የስፔኑ አሰልጣኝ ሉዊስ ዴላ ፉንቴ። በጣም ፈሪ ነው። ሪስክ አይወስድም። የተጫዋች አቀየር አይችልም። ፕላስ አመራር ተጫዋች ራሱ ሲመርጥ ማኔ በጣም ብዙ ጭንቅላቴ ላይ የነበሩ ተጫዋቾች ነበሩ። ስፔን ብሔራዊ ቡድን መመረጥ የነበረባቸው ቋሚ አይግቡ እንደ ኦፕሽን። አንዳንዴ እኮ ውግም ሲልብህ እኮ ማለት ነው የሆነ አዲስ ነገር ትጠቀማለህ። ምንም ውልፍት ጭራሽ ማለት እያየው አለቀ ደቂቃው። ያማል አሪፍ ነበረ። ኒኮ ዊሊያምስ ከጉዳት ነው የአውሮፓ ዋንጫ ዶሜን ሲያደርጉ የነበረው ኒኮ ዊሊያምስ አይደለም። ገና ጌም ይሄ የዓለም ዋንጫ ነው። በመጀመሪያ ጌም ተሸንፎም ዋንጫ ይበላል አይመስልም። ስፔን እንደዚህ አይመስልም። በዚህ አሰልጣኝ እኔ እንጃ፣ እኔ ሩቅ የምትሄድ አይመስለኝም። የ40 ዓመት ግብ ጠባቂ ነው የተደበረባቸው ዛሬ ማለት ነው። ሙድ ያዘባቸው በቃ እንዴ። ሲጀመር ኬፕ ቨርዲ እድሜያቸው ራሱ በጣም ጀግና ናቸው፣ ይችላሉ የምር ከስፔን ጋር ባዶ ለባዶ ማጠናቀቅ ለኬፕ ቨርዲ በጣም ጽድት ያለ ውጤት። አረ እግር ኳስ ግን ምን አይነት ስፖርት ነው ጋይስ? እንዴ የፊፋ ራንኪንግ ላይ አንደኛ ላይ እየመራች የምትገኘው ስፔን የመጀመሪያ ወርልድ ካፕ ጨዋታውን ያደረገችው የአፍሪካዋ ኬፕ ቨርዲ አቆመቻት 0-0 በግሩፕ ኤች የመጀመሪያ ዙር ጨዋታ ተለያይተዋል። በጣም ነበር ያስገረሙኝ። የሚገርም መከላከል ነበር ሲያደርጉ የነበረው። ግብ ጠባቂያቸው በተለይ በጣም ብዙ ኳሶችን ነበር ሴቭ ሲያደርግ የነበረው። ወደ 27 የሚጠጉ ሙከራዎችን ነበር በአጠቃላይ ስፔን በኬፕ ቨርዲ ላይ መሞከር ይችላል የነበረው ማለት ነው። ነገር ግን አንዱንም ወደ ጎልነት መቀየር ተስኗት ነበረ። ቅያሪዎችንም አድርጎ አሰልጣኝ ሉዊስ ዴላ ፉንቴ ጎል ለማግኘት ጥረት አድርገው ነበር፣ አልተሳካላቸውም ነበር። በጨዋታው ላይ ይዘውት ከገቡት ሀሳብ አንጻር ኬፕ ቨርዲዎች በጣም ስኬታማ የጨዋታ ክፍለ ጊዜ ነበር ያሳለፉት ከፈታኟ ስፔን ጋር እንግዲህ ለዓለም ዋንጫው ከሚጠበቁ ሀገራቶች መካከል አንድ የሆነችውን ስፔንም እንግዲህ በማቆም 0-0 ነጥብ ተጋርተው አንዳንድ ነጥብን ይዘው መውጣት ችሏል ማለት ነው። እንግዲህ በዚህ ምድብ ላይ በግሩፕ ኤች ከዚህ በኋላ ሳውዲ አረቢያንና ኡራጋይን ነው ስፔን የምትገጥመው። ስለዚህ ነገራቶች ምናልባት ከባድ ሊሆንባት ይችላሉ። ግን ስፔን ምንም ቢሆን አሁንም ቢሆን በጣም ጠንካራ ናሽናል ቲም ስላላት ነገራቶችን የመወጣት እድሏ ከየትኛውም ናሽናል ቲም በላይ ከዚህ ቡድን ላይ የተሻለ እድል አላት ብዬ አስባለሁ። ኤኒዌይ ግን ኬፕ ቨርዲዎች በጣም ነበር ሲያስገርሙ ያመሹት። ስፔን ምንም እንኳን በጨዋታው ላይ የበላይ ብትሆኑ በሁሉም ነገር ግን በጨዋታው ላይ እንግዲህ በውጤት ብልጫ መውሰድ አልቻለችም ነበረ። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩ። የፕላስ ምልክቱ መጫናት እግር ኳስ ያልተጠበቀ ውጤት በማምጣት ንጉስ ናት ነው የምልህ። ገባህ አይደለ? ኬፕ ቨርዴ ከስፔን ጋር 0-0 ወጣች ብትባል ማን ያምናል ነው የምልህ። ገባህ አይደል? አሁን ዓለም ዋንጫ እየሞቀ ነው። የ0-0 ጨዋታ ብዙ ጊዜ አያረካም፣ ግን ቶርናመንት ላይ ልጠብቀው የሚገባ ነው። ኬፕ ቨርዴ ታዲያ ሙሉ ለሙሉ ከፍታ ከስፔን ጋር ትከሻከሽ። ተረዳኝ። ኬፕ ቨርዴ የዛሬ 2 ዓመት አፍሪካ ዋንጫ ላይ ትዝ ይላችኋል አይደለ? ማንም ሳይጠብቃት ሩቅ ድረስ ሄደች። የሚገርም ዲፌንስ ያላት የሚገርም ስፔንን ማቆም ቻለች ማለት ነው። በጣም ሊያስጨበጭብ አዲሷ ቱኒዚያ ኬፕ ቨርዴን ማንንም ደግሞ አፍሪካዊ ስላላስቀየመች ይቋጠርልሻል ነው የምልሽ። ኬፕ ቨርዴያችን ያራዲገች ላንቺ ይቋጠራል ነው የምልሽ። ግማሽ አፍሪካ ግማሽ ዩሮፕ ምናምን የምታራምጁ ሙድ አልተመቸን። ምረጪ። ከኛ ጋር ኮንሽ 1 ቢሊዮን ሰው ይደግፍሻል። ከነሱ ጋር ኮንሽ ማንም አያውቅሽም። አባት ገባ አይደል? ምን ሆነ ነው? ተረዳኝ። ብቻ ኬፕ ቨርዴ አስደስተሽኛል። ያው ጨዋታው
ውግም ያለ ቢሆንም አሁን በደንብ የሚቋጠርበት ሌላ አፍሪካዊ ያለ ግብጽ ከቤልጂየም ጋማ የአፍሪካ የፕሪሚየር ሊግ ሌጀንዶች መሐመድ ሳላ ቨርሰስ ኬቨን ደብራይነ ማለት እኛ ለኬቨን ደብራይነ ነው የምንደግፈው። ምንም አማራጭ የለም። መሐመድ ሳላ የሊቨርፑል ማሊያ ስትለብሽ እኮ ትመችኝ ነበረ፣ ግን የግብጽ ማሊያ ስትለብሽ ግን ጠላት ሄደሽ ምንም ማድረግ አልችልም ነው የምንገባር። እንደ አፍሪካ ሳይሆን እንደ ኢትዮጵያዊነት የሚበድለን ሀገር ላይ ነው የምትጮህ። ስለዛ አልሰማሽም ነው የምልሽ። በግሩፕ ስቴጅ አንቺና ሳውዝ አፍሪካ በግሩፕ ስቴጅ ነው መደረግ ያለባችሁ። እንጠብቃለን። አሁን ሊጀምር ነው። ኬፕ ቨርዴ ትችያለሽ። ስፔንን አስጨነቅሽልን ማለት ነው። እንዳይገባብሽ በማድረግ ራሱ ማስጨነቅ እንደሚቻል እኔ እስካሁን ድረስ በአርሰናል ብቻ ነበር ያየሁት። እስቲ ጠላት አንቺን ያደንቅሻል ወይ ለዚህ ውጤትሽ? ገባሻል? ምክንያቱም መከላከልም ብቃትም ሴት ፒስ ብቻ ደግሞ ታሸንፊ ነበር ነው የምልሽ። ተረዳሽ? አባቴ አየሻ ምን ሆነሻል? እናሳ የቋጠሩ ሊስቱ ላይ እኮ ስፔን አለ እኮ እንዴ! ምን ሆነሻል? ሮናልዶዬ ለእግር ኳስ ስንቱ ውለታ የዋለ ሰው እያለ አንተ ፍሬ ልጅ ገና ስንቱ አፈር ማይቆፍር ልጅ ዓለም ዋንጫ ይብላ ነውራ እንዴ? ሼማ እንዴ? መጀመሪያ ትላልቆቹ ከዛ ልጆቹ ነው እኮ። አትሄዱም እኮ እንደዛ ነው። እንዳይደብርሽ ፈላው በቃ እናታ። ምንም ግምት ያልተሰጣት ትንሿ ኬፕ ቨርዲ በዓለም ደረጃ ለዓለም ዋንጫው የምትጠበቀውን የኮከቦችን ስብስብ የያዘችውን ስፔን 0-0 መውጣት ትችላለች ማለት ነው። እንደሚታወቀው የጣሊያኑ አሰልጣኝ ምሳሌ አድርጎ ከዓለም ዋንጫው መሳተፍ የለባትም እነዚህ ሀገሮች ምን ይሰራሉ ብሎ ከተናገራቸው ጋትሶ ከተናገራቸው ሀገራት መካከል ኬፕ ቨርዲ አንዷ ነች። እንደሚታወቀው በዓለም ላይ በመሬት አቀማመጣቸው ትንሿ የምትባለው በዓለም በእግር ኳስ ደረጃዋ 64ኛ የሆነችው የ40 ዓመት በረኛ ይዛ የመጣችው በፖርቹጋል ሰከንድ ሊግ የሚጫወት ሴንትራል ዲፌንደሮቿ በሁለቱም በኩል ያሉት በዩናይትድ አረብ ኤሚሬትስ ፕሮ ሊግ ላይ የሚጫወትና በአየርላንድ ሊግ የሚጫወቱ ተጫዋቾችንም ይዛ የመጣችው አፍሪካዊቷ ኬፕ ቨርዲ ስፔንን በዓለም ፊት ማዋረድ ትችላለች። 0-0 በመለያየት ማለት ነው። ይህ የዓለም ዋንጫ ያልተጠበቁ ውጤቶችን እያሳየን ነው። ታሪካዊ ውጤት በ600 ሺህ የህዝብ ቁጥር ባላት በኬፖ ቨርዴ ተመዝግቧል። በቀድሞ ስሟ ኬፕ ቨርዴ፣ በአሁን ደግሞ ኬፖ ቨርዴ ትንሿ አይላንድ 600 ሺህ ብቻ የህዝብ ቁጥር ያላት ይህች ሀገር ለዓለም ዋንጫው ለመጀመሪያ ጊዜ አልፋ ተካፍላ ታላቋን ስፔን የአውሮፓን ሻምፒዮን በቀላሉ የማትበገረዋን የከዋክብት መናገሻዋን ከስፔን ጋር ተጫውቶ 0-0 በሆነ ውጤት ተለያይቷል። እጅግ ታሪካዊ ውጤት ማስመዝገብ ችለዋል። እስከ መጨረሻዋ ደቂቃ ድረስ ተከላክለው ታግለው ስፔኖችን ጎል እንዳያስቆጥሩ አድርገው መውጣት ችሏል። ግብ ጠባቂ ቮዚኒያ የ41 ዓመቱ ግብ ጠባቂ እጅግ በጣም ድንቅ ሆኖ ነበር የዋለው። ወደ 30 የሚጠጉ ሙከራዎችን ስፔን ማድረግ ብትችልም ነገር ግን አንዱንም ወደ ግብነት መቀየር ሳትችል ቀርታለች። እነ ላሚን ያማል፣ እነ ሚኬል ሜሪኖ፣ እነ ኒኮ ዊሊያምስ ተቀይረው ቢገቡም ይህንን ግጥግጥ ያለ የመከላከል ክፍል ፈጽሞ መስበር አልቻሉም። ኬፖ ቨርዲዎች ይባስ ብለው በመጨረሻዎቹ ደቂቃዎች ወደ ስፔን ግብ በመቅረብ ጎል ለማስቆጠርም ተቃርበው ነበር። ለማንኛውም አስደናቂ ጨዋታ ስለተመለከትንበት የኬፖ ቨርዴ እና የስፔን ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ።